ጠንቋይ ቤት ሄጃለሁ። የእናቴን መሞት የሰማሁት ቲያትር ለመስራት መድረክ ላይ በቆምኩበት ጊዜ ነው። ባለቤቴን እንዳላገባት ቤተሰቦቼ ከልክለውኝ ነበር። ለእሷ ስል ያላደረግኩት የማላደርገው ነገር አይኖርም። ተወዳጁ ተዋናይ ግርማ ታደሰ የተናገራቸው ንግግሮች ናቸው። ዝርዝሩን እናደርሳቸዋለን። ለሕዝብ ሳቅን እየሰጠ ሐዘንን ገሸሽ ያደረገው የጥበብ ፈርጥ፣ እሱ ግን አሳዛኝ የሕይወት ፈተናዎችን አሳልፏል። ለውስን ደቂቃዎች አብራችሁን ስትዘልቁ ከላይ የዘረዘርናቸውን ርዕሰ ጉዳዮችና ሌሎች የሕይወት ጉዞዎቹንም በጨረፍታ እንነካካቸዋለን። እንደው እንደዚህ አጥፍቶት የቀረው ነገርስ ምንድን ነው የሚለውንም የምንነግራችሁ ሲሆን አሁን ስላለበት ሁኔታ እናወጋለን። ታዲያ እናንተ ቪዲዮውን እስከ መጨረሻው እያደመጣችሁ ከግርማ ሥራ የትኛውን እንደምትወዱት በኮመንት መስጫው አሳውቁን። ደግሞም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። በኢትዮጵያ የፊልም ኢንዱስትሪ ውስጥ እንደ ከዋክብት ካበሩ ተዋናዮች መካከል ግርማ ታደሰ ቀዳሚውን ስፍራ ይዛል። ፊልሙ ኮሜዲ ስለሆነ ብቻ ሳይሆን ግርማ በልዩ የትወና ተሰጥኦ እሱ ጋር ብቻ ባለው የአተዋውን ስልት ስለሚጫወተው ስሙ ገኖ ለመውጣት ጊዜ አልፈጀበትም። ሕይወት የመረረችበት ሰው ሁሉ የግርማን ፊልም ካየ ቢያንስ ፊልሙ እስኪያልቅ ድረስ በዙሪያው ያለውን ጭንቀት ሁሉ እርግፍ አድርጎ ይተዋል። የሰራባቸው ፊልሞች ሁሉ የተዋጣላቸው ናቸው። የአዲስ አበባው ሽሮ ሜዳ ካወጣቸው አርቲስቶች መካከል አንዱም ነው። ትውልዱም እድገቱም በሽሮ ሜዳ ነው። ትምህርቱን የተከታተለውም እዛው ሽሮ ሜዳ ሲሆን የመጀመሪያና ሁለተኛ ደረጃ ትምህርት ቤቱን በማራስታ ትምህርት ቤት ተማረ። ቀጠለናም በሀገራችን ሶስተኛው ትምህርት ቤት በሆነው ተፈሪ መኮንን ወይም ቲኤምሲ እየተባለ በሚጠራው ትምህርቱን አጠናቀቀ። ግርማ በትምህርት ቤት ሕይወቱ ውስጥ በየትኛውም ክበብ ተሳትፎ ትወናን ወይም ኪነጥበብ ሥራን አልሞከረም። ይልቁንስ ከፍ እያለ ሲመጣ ከሰፈር ጓደኞቹ ጋር ተሰባስበው ሲጫወቱ ስለ ትወና ይነጋገሩ እንደነበር ሲናገር በተወሰነ መንገድም ቢሆን የአርት ፍላጎቱ የመጣው ከዛን ጊዜ ጀምሮ ነበር። ታዲያ እነሱ ሰፈር ላይ በዕውቁ ተዋናይ ወጋየሁ ንጋቱ ስም የተሰየመ የቲያትር ክበብ ስለነበረ ጓደኞቹ ለምን ክበቡን ተቀላቅላ አትሞክርም የሚል ሐሳብን አቀረቡለት። በዚህ ክበብ ውስጥ ትወናውን ሲመለከቱና የተለየ ተሰጥኦም እንዳለው ሲረዱ ጥላሁንና አለቤ የዳዊትን ዝራ የተሰኘውን ቲያትር እንዲጫወት ጋበዙት። በዚህ የቲያትር ትወና ሀብሎ ወደ ፕሮፌሽናል መድረክ የመጣው ግርማ ከ5 በላይ ቲያትሮችን ተጫውቷል። ለእናቱ የተለየ ፍቅር እንዳለው ሲናገር እሷ ጋር ጥብቅ ብዬ ነው ያደግኩት፣ እሷ ለእኔ ከእናትም በላይ ነች ይላል። ታዲያ እንደዚህ የሚወዳት እናቱ ስታርፍ ግርማ በቤታቸው ውስጥ አልነበረም። ቲያትር ሊጫወት ወደ ቲያትር ቤት ሄዶ ነበር። ከመድረክ ጀርባ ለቲያትሩ የተዘጋጀ ባለበት ቅጽበት የእናቱን ማረፍ በስልክ ተነገረው። ምንም ያህል ተንሰፍስፎ እናቱን ቢወዳትም ቲያትሩን ትቶ ግን ወደ እናቱ መሄድን አልመረጠም። ከሱ ቀደምት አንጋፋ ተዋናያኖች ልጃቸው፣ ወንድማቸው፣ እናት አባታቸው እንደሞቱ መድረክ ላይ ሲነገራቸው የለም ቲያትሩን ሳልጫወት አልሄድም ብለው ቲያትሩን እንደሰሩ ሁሉ ግርማም ያደረገው ይሄንኑ ነው። ይሄ ሁሉ ሰው የመጣው ቲያትር ሊመለከት ነው። ስለዚህ ቲያትሩን እሰራለሁ አይቋረጥም በማለት እናትን ያህል ነገር እንደሞተች እየተነገረው ሐዘኑን በልቡ ይዞ የተሰጠውን ገጸ ባህሪ አንዳችም ሳያጓድል በመስራት ለጥበብ ያለውን ፍቅርና አክብሮት ገልጿል። ታዲያ እናቱን በቀበረ በሁለተኛው ቀን ሐዘንና ጭንቀቱን መቋቋም ሲከብደው ከሐዘን ላይ ተነስቶ እንደወጣ ሲናገር በዚህ አጋጣሚ ነው ከልጆቹ እናት ጋርም የተገናኘው። ግርማ ያን ጊዜ ሲያስታውሰው የመከራ ጊዜ ያገኘዋት ነች፣ እሷ ባትኖር ያንን ጊዜ ለመሻገር አስቸጋሪ ነበር ይላል። ከባለቤቱ ጋር ተገናኙ፣ አጽናናቸው፣ ተግባቡ፣ ተዋደዱ፣ ተፋቀሩ። ሰርግ ሳይደግሱ በአንድ ጣራ መኖርን ጀመሩ። ምንም በሌለኝ ጊዜ አብራኝ ነበረች፣ ድህነቴን አልተጸየፈችም ይለናል። እሷ ተማሪ ስለነበረች ትምህርቷ ላይ ብቻ እንድትጀግን በማሰብ የቤቱን ሁሉ ሥራ እንደሚሠራ ከጎኑ እንደሆነች ሁሉ ከጎኗ በመሆን እንዳገዛት ይነገራል። የመጀመሪያ ዲግሪዋን ጨርሳ ማስተርሷንም እንድትማር እንዳደረገና በዚህ ጊዜም ቢሆን ትምህርቷን በነጻነት እንድትከታተል ብዙ ኃላፊነቱን እሱ ነበር የሚወጣው። ትምህርቷን ካጠናቀቀች በኋላ ሰርግ ደግሰው አኃይል ወጋ ለማለት ሲወስኑ ውጭ የሚኖሩ ቤተሰቦቿ እንደተቃወሙና የሁለቱን ጋብቻ እንደማይፈቅዱ ቢነግሩትም እሱ ግን ሐዘን ማስረሻውን በድህነት ዘመኑ አብረው ሆና ያበረታችውን ሴት ቤተሰቦች አልፈቀዱምና ደህና ሁኝ ለማለት አልፈለገም። ቤተሰቦቹን ደግሞ ደጋግሞ በመንገር እሷን እንዲቀበሉና ሰርጋቸውንም እንዲፈቅዱ አደረገ። በዚህም በፍቅር አብረው ከኖሩ ከ10 ዓመታት በኋላ የዛሬ 13 ዓመት ገደማ ሰርጋቸውን ድል አድርገው በመደገስ ፈጽመዋል። ግርማ ትወናን ከመጀመሩ በፊት ሕይወትን ለማስቀጠል ሌሎች ሥራዎችን ሰርቷል። የታክሲ ረዳት ነበር። በኋላም ቆየት ብሎ የታክሲ ሹፌር በመሆን ሕይወቱን ያስተዳድር ነበር። በዚህ ወቅት ነው በምሽት ከጀርባ መተውት በፊቱ በመውደቅ ጥርሱ ሊወልቅ የቻለውና ወደ ፊልም ኢንዱስትሪው ሲገባ መለያው ሊሆን የቻለው። በቲያትሩ ዓለም ዝነኛ ቢሆንም በቴሌቪዥን የመጣው ግን ስንቅ በተሰኘው አጫጭር ድራማዎች ላይ በመተወን በመጻፍ በማዘጋጀት ነው። ነፍሱን ይማረውና ነጻነት ወርቅነህ ጋርም የተገናኘው በመጀመሪያ ስራው በነበረው የዳዊትን ዝራ ቲያትር ነው።
የቲያትር ለነጻነት ወርቅነህም የመጀመሪያ ቲያትሩ ሲሆን በዚህ የጀመረው ትውውቃቸው ወደ ስንቅና እንጎቻ ወደ ተሰኘው የቴሌቪዥን ድራማ አድጎ የነጻነት ወርቅነህ ዝግጅት ወደ ሆነው የመጀመሪያ ፊልሙ ባለቀለም ህልሞች መጣ። በዚህ ፊልም ላይ ሼፍ በመሆን የሰራው ግርማ የድንቅ ብቃት ባለቤት መሆኑን አስመሰከረ። በቀላሉም በኢትዮጵያውያን ልብ ላይ መቀመጥ ቻለ። በባለቀለም ህልሞች የተጀመረው ፊልም ኤፍቢአይ 1፣ ኤፍቢአይ 2፣ ፍቅርና ፌስቡክ፣ የአዲስ አበባ ሀብታም፣ የቤት ልጅና ሌሎች በርካታ ፊልሞች ላይ በብቃት ተውኗል። ስራዎቹን የተመለከቱ ሁሉ ግርማ ይችላል በማለት በአንድ ድምፅ ምስክርነታቸውን እንዲሰጡ አስገድዷል። ሰዎች ኮሜዲያን እያሉ ቢጠሩትም እኔ ኮሜዲያን አይደለሁም፣ ተዋናይ ነኝ፣ የትኛውንም ገጸ ባህሪ ቢሰጠኝ በብቃት እጫወታለሁ ይላል። የጥርስ ወላቃነት የተለየ ቀለም እንደሰጠውና ኮሜዲው እንዲጣፍጥለት እንዳደረገው ሲጠየቅም ሊሆን ይችላል፣ እኔ ግን ወላቃ መሆኔን የማስታውሰው የነበረም ሰዎች ሲነግሩኝ ነው ይል ነበር። ታዲያ ድንገት ጥርሱን አሰርቶ ሲታይ በርካታ የፊልም ባለሙያዎች እንደወቀሱትና አድናቂዎችም ለምን ተሰራኸው? ይሄ እኮ ያንተ መገለጫ ነበር፣ በቃ ትወና ሊጠፋብህ ነው ቢሉትም ጥርሱን ከተሰራ በኋላ ታስጨርሽኛለሽ ቁጥር 2ን በመስራት የእሱ የትወና ብቃት እንጂ ጥርሱ እንዳልነበረ ተዋናዩ አስመስክሯል። ይሄ ፊልም በጥርስ የመጀመሪያ ለፊልም ኢንዱስትሪው ደግሞ የመጨረሻው እንዲሆን አድርጎ በድንገት ልም ብሎ ጠፋ። ከባለቤቱ ጋር ተያይዞ አሜሪካን አገር ገባ። ግርማ የእናቱን ሞት እንኳን ሳይቀር መስዋዕት ያደረገለት ለጥበብ ሲል የተሰጠውን ገጸ ባህሪ ለመረዳት ጠንቋይ ቤት ድረስ በመሄድ ጠንቋይ እንዴት ነው የሚሆነው የሚለውን አይቶ በመምጣት መስዋዕት የከፈለለትን የጥበብ ሥራ ትቶ አሜሪካን አገር ከተመ። ያቺ በድህነት ጊዜው አብሮ የነበረችውን የእናቱን ሞት ያስረሳችውን ያስተዛዘነችውን ለሱ ስትል መስዋዕት የከፈለችውን ሚስቱን ከዚህም በላይ ይገባሻል፣ ላንቺ ስል የማላደርገው ነገር አይኖርም በማለት እጅጋየሁ ሽባባውን ያህል ሁለገብ አርቲስት የቀማችንን ግርማ በየነን፣ ጌታቸው ካሳን፣ ረቂቅን ያህል ተዋናይ፣ ቴዲ ወንዶች ጉዳይን ያህል አክተር ቁጥር ስፍር የሌላቸውን የኪነ ጥበብ ሰዎች እልም አድርጋ ያስቀረችብን አሜሪካ ግርማ ታደሰንም አስቀረችው። ግርማም ለባለቤቱ ምቾትና ለሶስት ልጆቹ የነገ ሕይወት ማስተካከል ሲል ከሚወደው ኪነ ጥበብ ሥራ ወጣ። ወደ አሜሪካ ከመሄዱ አስቀድሞ ከመጀመሪያ ቲያትሩ ጀምሮ አብሮት ከነበረው ነጻነት ወርቅነህ ጋር የፊልም ፕሮዳክሽን ካምፓኒ በመክፈት በርካታ ፊልሞችን ለመስራት ለኢትዮጵያ ፊልም ኢንዱስትሪ የሚችለውን አሻራ ለማስቀመጥ እንቅስቃሴ ጀምሮ ነበር። ነገር ግን ሁሉንም ትቶ ለቤተሰቦቹ ሲል ኑሮውን በአሜሪካ አድርጓል። በሰራው ሥራና በዝናው ልክ ልታይ ማለትን ስላልፈለገ ከአንድ ቃለ መጠየቅ ውጪ ምንም አይነት ኢንተርቪው አልሰጠም። ምንም እንኳን ፊልም ከሰራ በርካታ ዓመታቶች ቢቆጠሩም አሁንም ድረስ ሰዎች ፊልሙን አሳደው እንደሚመለከቱና ሐዘናቸውን ሁሉ እንደሚረሱ ይናገራሉ። አንተ የሳቅ ምንጭ፣ ሕይወትን በትወና ያለዘብክ፣ አሁንም ድረስ ሰዎች ሲጨንቃቸው ያንተን ፊልም የሚመለከቱልህ፣ የሰራቸው ፊልሞች እንደ ሙዚቃ ደጋግመው እንዲታዩ ያደረካቸው ባለልዩና ድንቅ ተሰጥኦ ግርማ ሆይ የኢትዮጵያ ፊልምና ሕዝብ ናፍቆሃልና እባክህን መላበለን እንላለን። ደግሞም ስለሰጠህን ድንቅ ሥራዎች ምስጋናችን እንቸራለን። አበቃን። እናንተ ለግርማ ያላችሁ ፍቅር አሊያም የተለየ ስሜት በኮሜንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።